ሰላም ቤተሰብ እንዴት ናችሁ? በዛሬው ክላሳችን ላይ ይህንን የሎጋሪዝም ኤክስፕሬሽን የሎጋሪዝሚክ ኢኩዌሽን ጥያቄ አብረን እንመለከታለን። ከዚህ በፊት በነበሩን ክላሶቻችን ላይ የተለያዩ አይነት ባህሪ ያላቸው የተለያየ አይነት ሜቶዶሎጂ እና ቴክኒክ አሰራር ያላቸው ጥያቄዎችን ተመልክተናል። ከኤክስፖኔንሻልም አይተናል፣ ከሎጋሪዝምም አይተናል። ዛሬ ደግሞ ይህንን የሎጋሪዝሚክ ኢኩዌሽን አብረን እንሰራለን። ጥያቄው ምን ይላል? ሎጋሪዝም ኦፍ ኤክስ ፕላስ 2 ቱ ዘ ቤዝ 2 ፕላስ ሎጋሪዝም ኦፍ ኤክስ ማይነስ 1 ቱ ዘ ቤዝ 2 እኩል ይሆናል ሁለት ነው የሚለው። ሶ ይሄ ሎጋሪዝሚክ ኢኩዌሽን ነው። አንደኛ በእኩል የሆነ ምልክት ነው የተሰጠን፣ ሁለተኛ ደግሞ ሎጋሪዝሚክ ኤክስፕሬሽን ነው ራሱ ኤክስፕሬሽኑ። ሶ ሎጋሪዝሚክ ኢኩዌሽን ሲሰራ አስ ዊ ዱ ፕሪቪየስ ምን እንደምናደርገው መጀመሪያ ዶሜኑን ስቴት እናደርጋለን። በመቀጠል የሎጋሪዝሙን ተርም ወደ አንድ ሳይድ እንሰበስባለን። ሶስተኛ ላይ ሎጋሪዝሙን ወደ ኤክስፖኔንሻል ኮንቨርት እናደርጋለን። አራተኛ ላይ ለኤክስ ዋጋ እንፈልጋለን ማለት ነው። ሶ ይሄንን ስቴፕ ፎሎ አድርገን ጥያቄውን እንሰራለን ማለት ነው። ሶ መጀመሪያ ላይ ዶሜኑን ስቴት ስናደርግ ዶሜኑን ስቴት በምናደርግበት ሰዓት ላይ የሎጋሪዝም ኤክስፖነንታችን ሁለት ሊኒየር ኤክስፖነንት አለ። አንደኛው ኤክስ ፕላስ ነው ሊኒየር ፈንክሽን ነው። ሁለተኛው ደግሞ ኤክስ ማይነስ ዋን ነው። ይሄም ሊኒየር ፈንክሽን ነው። ሶ የሁለቱን ዶሜን ነው የምንፈልገው ማለት ነው። ሶ ከዚህ በፊትም ዲስከስ እንዳደረግነው ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ እኩል ይሆናል ሲ በሚለው ኤክስፕሬሽን ውስጥ የሎጋሪዝሙ ኤክስፖነንት ኤ መስት ቢ ግሬተር ዛን ዜሮ ይለናል ዴፊኔሽኑ። ቢ ደግሞ ግሬተር ዛን ዜሮ ኤንድ ቢ ኢዝ ዲፍረንት ፍሮም ዋን ይለናል። ሶ ይሄንን ፉልፊልመንት የሚያሟላ ከሆነ ወይም ደግሞ ይሄንን ክራይቴሪያ የሚያሟላ ከሆነ ሎጋሪዝሙ በዚህ መልክ ዲፋይን መደረግ ይችላል ነው የሚለው የሎጋሪዝም ዴፊኔሽን። ሶ ሁልጊዜ የሎጋሪዝሙ ኤክስፖነንት ኤክስ ፕላስ 2 እና ኤክስ ማይነስ 1 ከስንት መብለጥ አለባቸው? ከዜሮ መብለጥ አለባቸው ማለት ነው። ሶ ዶሜኑን ስንፈልግ እንደዛ አድርገን ነው የምንፈልገው። ሶ ምን እናደርጋለን? ኤክስ ፕላስ 2 ግሬተር ዛን ዜሮ ስናደርግ ኤክስ ሲምፕሊ ሁለትን ስናሻግራት የግሬተር ዛን ምልክትን አሻግረን ወደዚህ ስናመጣው ኤክስ ግሬተር ዛን ማይነስ 2 ሆነ ማለት ነው። ኤክስ ግሬተር ዛን ማይነስ 2 ማለት የኤክስ ዋጋ ከማይነስ 2 በላይ ያለ ነው ማለት ነው። ሶ ያ ማለት ከኔጌቲቭ ኢንፊኒቲ ከኔጌቲቭ 2 እስከ ፖዚቲቭ ኢንፊኒቲ ባለው ኢንተርቫል ውስጥ ነው የኤክስ ዋጋ መሆን ያለበት ነው የሚለን። ሁለተኛው ደግሞ ኤክስ ማይነስ 1 ግሬተር ዛን 1 ስናደርግ ኤክስ ማይነስ 1 ግሬተር ዛን 0 ስናደርግ ሲምፕሊ ኔጌቲቭ አንድን ወደዚህ ስናሻግረው ምን ይሆናል? ፖዚቲቭ አንድ ይሆናል። ምልክቱን ይቀይራል። ሶ ኤክስ ግሬተር ዛን 1 ይሆናል። ኤክስ ግሬተር ዛን 1 ማለት ምን ማለት ነው? ከአንድ እስከ ፖዚቲቭ ኢንፊኒቲ ማለት ነው። ወይም ደግሞ የኤክስ ዋጋ ከአንድ በላይ መሆን አለበት ነው የሚለው። ሶ የቁጥር መስመር አስምረን ስንመለከተው እዚህ ጋር ዜሮ አለ። ከዜሮ በስተቀኝ ፖዚቲቭ ቁጥር ነው የሚገኘው። ከዜሮ በስተግራ ኔጌቲቭ ቁጥር ነው የሚገኘው። ኔጌቲቭ ሁለታችን እዚህ ጋር ቢሆን ፖዚቲቭ ዋናችን እዚህ ጋር ቢሆን ኤክስ ግሬተር ዛን ኔጌቲቭ 2 ማለት ነው ማለት ነው። ኔጌቲቭ 2ን አይጨምርም። ለምን? ኦር ኢኳል ቱ የለውም። ይሄ ግሬተር ዛን ብቻ ስለሆነ ኔጌቲቭ 2ን አይጨምርም። ወይም ደግሞ ስናስቀምጠው በኦፕን ኢንተርቫል ነው የምናስቀምጠው፣ በክሎዝ ኢንተርቫል አናስቀምጠውም። ሶ ኔጌቲቭ 2ን አይጨምርም፣ ግን ከኔጌቲቭ 2 በላይ ያለው ጠቅላላ የኤክስ ዋጋ መሆን ይችላል የሚለን። ሁለተኛው ደግሞ ኤክስ ግሬተር ዛን 1 ማለት ደግሞ ዋንን አይጨምርም፣ ነገር ግን ከዋን በላይ ያለው ጠቅላላ የማን ዋጋ መሆን ይችላል? የኤክስ ሶሉሽን ሴት መሆን ይችላል የሚለን። ስለዚህ የሁለቱን ኢንተርሴክሽን ስንፈልግ ያ ማለት ኦፕን ኢንተርቫል ከኔጌቲቭ 2 እስከ ፖዚቲቭ ኢንፊኒቲ ኢንተርሴክሽን ዊዝ ኦፕን ኢንተርቫል ከአንድ እስከ ፖዚቲቭ ኢንፊኒቲ የሁለቱ የጋራ ሊሆን የሚችለው ማን ነው? ይሄኛው ነው። ያ ማለት ኤክስ ግሬተር ዛን 1 በማን ውስጥ ይጠቃለላል ማለት ነው? በኤክስ ግሬተር ዛን ኔጌቲቭ 2 ውስጥ ይጠቃለላል። እንደምታዩት ይሄኛው በምን ውስጥ ይጠቃለላል? በዚህኛው ውስጥ ይጠቃለላል ማለት ነው። ስለዚህ ኤክስ ከአንድ እስከ ፖዚቲቭ ኢንፊኒቲ ያለው ኢንተርቫል በምን ውስጥ ይጠቃለላል? ከኔጌቲቭ 2 እስከ ፖዚቲቭ ኢንፊኒቲ ባለው ኢንተርቫል ውስጥ ይጠቃለላል። ስለዚህ የሁለቱ ኢንተርሴክሽን ሊሆን የሚችለው ይሄኛው ነው ማለት ነው። ሶ ዩኒቨርሳችን ማን ይሆናል ማለት ነው? ከአንድ እስከ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ሶ አሁን ዶሜናችንን ስቴት አደረግን። የመጀመሪያውን ስቴፕ ጨረስን ማለት ነው። ሁለተኛው ስቴፕ ምንድነው? ኮሌክት ዘ ሎጋሪዝም ተርም ቱ ዋን ሳይድ ኦፍ ዘ ኢኩዌሽን ነው። የሎጋሪዝም ተርም ወደ አንድ ሳይድ ኦፍ ኢኩዌሽን እንሰበስባለን። በአንደኛው ሳይድ ቁጥር ብቻ እናደርገውና ወደ ኤክስፖኔንሻል ፎርም እንዲቀየር አድርገን እናመቻቸዋለን ማለት ነው። ሶ ይሄንን ስናደርግ ምን እንደምናደርገው መጀመሪያ ሲምፕሊ ሎጋሪዝም ኦፍ ኤክስ ፕላስ 2 ቱ ዘ ቤዝ 2 ፕላስ ሎጋሪዝም ኦፍ ኤክስ ማይነስ 1 ቱ ዘ ቤዝ 2 እኩል ይሆናል ሁለት ነው ኢኩዌሽኑ። ሶ ቤዛቸው ምንድነው? ተመሳሳይ ነው። ኤክስፖነንታቸው ነው የሚለያየው። ሶ ቤዛቸው ተመሳሳይ ሆኖ ኤክስፖነንታቸው ከተለያየና በመደመር ምልክት ከተቀመጡ በፕሮዳክት ተባዝተው መቀመጥ ይችላሉ። ሎጋሪዝም ኦፍ ፕሮዳክት በሚባለው ሩል መሰረት ማለት ነው። ያ ማለት ህጉን ለማስታወስ ያክል ሎጋሪዝም ኦፍ ኤም ታይምስ ኤን ቱ ዘ ቤዝ ኤ ቢሆን ይሄ በፕሮዳክት ነው የተቀመጡት። አሁን ኤም እና ኤን ተባዝተው ነው የተቀመጡት። ስለዚህ
በፕሮዳክት መልክ የተቀመጡ ሁለት የሎጋሪዝም ኤክስፕሬሽኖችን በመደመር ምልክት መለየት እንችላለን ማለት ነው። ያ ማለት በህጉ መሰረት ምን እናደርጋለን? ሎጋሪዝም ኦፍ m to the base a plus ሎጋሪዝም ኦፍ n to the base a እናደርገዋለን ማለት ነው። ልክ በዚህ መልክ የተሰጠውን ወደዚህ መሰብሰብ እንችላለን፣ በዚህ መልክ የተሰጠውን ወደዚህ መበተን እንችላለን ማለት ነው። አሁን ይሄ ኤክስፕሬሽን የተሰጠው በዚህ መልክ ነው የተሰጠው። ይሄን ኤክስፕሬሽን በዚህ መልክ የተሰጠውን ኤክስፕሬሽን ወደዚህ ስንሰበስበው ምን እንደምናደርገው ሲምፕሊ ቤዛቸው ተመሳሳይ ስለሆነ አንዱን ቤዝ እንወስድና ሁለቱን ኤክስፖነንቶች እናበዛለን ማለት ነው። ያ ማለት x + 2 ሲባዛ በx + 1 ነው፣ በx - 1 ይሆናል ማለት ነው። እኩል ይሆናል 2 እናደርጋለን። ከዚህ በኋላ ምን እንደምናደርገው ሎጋሪዝም ኦፍ x + 2 ታይምስ x - 1 to the base 2 እኩል ይሆናል 2 ከሆነ በኋላ ሲምፕሊ ምን አደረግነው ማለት ነው? የሎጋሪዝሙን ተርም በአንድ ሳይድ ሰበሰብነው፣ ቁጥሩን በአንድ ሳይድ ለየነው ማለት ነው። ከዚህ በኋላ ምን እንደምናደርገው ወደ ኤክስፖኔንሻል ፎርም እንቀይረዋለን። አሁን ለኤክስፖኔንሻል ፎርም የተመቻቸ ነው ለመቀየር ማለት ነው። ስለዚህ ምን እናደርጋለን? ወደ ኤክስፖኔንሻል ፎርም ስንቀይረው ምንድነው የምናደርገው? ሎጋሪዝም ኦፍ a to the base b እኩል ይሆናል c የተባለ ሎጋሪዝሚክ ኤክስፕሬሽን ካለ ወደ ኤክስፖኔንሻል ፎርም ሲቀየር ምን እንደሚሆነው b the power of c እኩል ይሆናል a ነው የሚሆነው። ልክ እንደዛ ሁሉ ይሄን የምናደርጋለን to the power of 2 እኩል ይሆናል x + 2 ሲባዛ በx - 1 ይሆናል ማለት ነው። to the power of 2 ስንት ነው? 4 ነው። ስለዚህ ይሄንን ደግሞ በምናደርግበት ሰዓት ላይ ዲስትሪቢዩቲቭ ፕሮፐርቲ ነው አይደል? x + 2 ሲባዛ በx - 1 ማለት xን ሲያበዛ x² ይሆናል። x ሲባዛ በኔጌቲቭ 1 ኔጌቲቭ x ይሆናል። ከዛ ቀጥሎ ደግሞ 2 ሲባዛ በx ስንት ይሆናል? 2x ይሆናል። 2 ሲባዛ በኔጌቲቭ 1 ስንት ይሆናል? ኔጌቲቭ 2 ይሆናል። ያ ማለት ይሄን ያበዛል፣ ይሄን ያበዛል፣ ይሄን ያበዛል፣ ይሄን ያበዛል፣ ዲስትሪቢዩትድ ይሆናል ማለት ነው። ይሄንን ስንደምረው አሁን ኮሌክት ላይ ተርም ነው ኔጌቲቭ x ከ2x ጋር ሲደመር ከ2x ላይ ኔጌቲቭ x ስንቀንስ ፖዚቲቭ x ይመጣል ማለት ነው። ስለዚህ x² + x ይሆንና እቺ ፖዚቲቭ 4 ነች። የኢኩዌሽን ምልክት ስትሻገር ኔጌቲቭ 4 ትሆናለች። ስለዚህ ኔጌቲቭ 2 ኔጌቲቭ 4 ስንት ይመጣል? ኔጌቲቭ 6 ይመጣል። ስለዚህ ሲምፕሊ ኢኩዌሽኑን ወዴት ሪዲዩስ አደረግነው? x² + x - 6 እኩል ይሆናል 0። ስለዚህ ይሄ ምን ይባላል? ኳድራቲክ ኢኩዌሽን ይባላል ማለት ነው። ስለዚህ ፎርሙን ጠቅላላ ሶልቭ አድርገን ሪዲዩስ አድርገን ወደ ምን ቀየርነው? ወደ ኳድራቲክ ኢኩዌሽን ከቀየርነው በኋላ አሁን ኳድራቲክ ኢኩዌሽን ደግሞ ሶልቭ ለማድረግ ምን እንጠቀማለን? ኳድራቲክ ጀነራል ፎርሙላ እንጠቀማለን ማለት ነው። ኳድራቲክ ጀነራል ፎርሙላ ምንድን ነው ይላል? x እኩል ይሆናል -b + አንደር ዘ ራዲካል b² - 4ac ኦቨር 2a። ይሄ ምን ይባላል? የኳድራቲክ ጀነራል ፎርሙላ ይባላል። በዚህ ኤክስፕሬሽን ውስጥ አሁን ጀነራል ኤክስፕሬሽናችን ax² + bx + c ቢሆን ከዚህ ተነስተን ነው ይሄንን ፎርሙላ ስቴት ያደረግነው ማለት ነው። አሁን በዚህ ኤክስፕሬሽን ውስጥ ምን በሚባለው ኤክስፕሬሽን ውስጥ x² + x - 6 እኩል ይሆናል 0 በሚለው ኤክስፕሬሽን ውስጥ የኤክስ ዋጋ የኤ ዋጋ ስንት ነው? 1 ነው። ምክንያቱም ኤ ማለት ሁልጊዜም ከኤክስ ስኩዌር ፊት ለፊት የሚገኘው ኮኤፊሺየንት ማለት ነው። ቢ ማለት ደግሞ ከኤክስ ፊት ለፊት የሚገኘው ኮኤፊሺየንት ነው። የቢም ዋጋ 1 ነው። ሲ ማለት ብቻውን የተቀመጠው ኮንስታንት ተርም ማለት ነው። ያ ማለት ኔጌቲቭ 6 ነው የሚሆነው። ምክንያቱም ኤክስፕሬሽኑ በፕላስ ስለሆነ ኔጌቲቭ ካለ ኔጌቲቭውን አብረን ነው የምንወስደው። ስለዚህ ኤያችን 1 ይሆናል፣ ቢያችን 1 ይሆናል፣ ሲያችን ኔጌቲቭ 6 ይሆናል። ስለዚህ እነኚህን ቫሉ ፎርሙላው ሰብስቲቱት ማድረግ ማለት ነው። ማይነስ ቢ ነው የሚለው ማይነስ አረግና ማይነሱ የፎርሙላው ነው። ቢ ስንት ነው? 1 ነው። -1 አረጋለሁ ፕላስ ኦር ማይነስ አንደር ዘ ራዲካል b²። ቢ ስንት ነው? 1 ነው። 1² - 4 የፎርሙላው ነው። ኤ ስንት ነው? 1 ነው። ሲ ስንት ነው? ኔጌቲቭ 6 ነው። ከዛ ኦቨር 2a አረጋለሁ። ኤ ስንት ነው? 1 ነው። ስለዚህ 2 ታይምስ 1 አረጋለሁ ማለት ነው። ያ ማለትም ማለት ነው ኔጌቲቭ 6 እዚህ ጋር ኔጌቲቭ 4 አለ። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሆነ 6 ሲባዛ በ4 24 ይመጣል። 1² ማለት 1 ነው። ስለዚህ 24 ሲደመራል 25 ይሆናል። 25 ከራዲካል ሲወጣ ስንት ይሆናል? 5 ይሆናል። ይሄ ኔጌቲቭ 1 ነው። ስለዚህ ስንት ሆነ ማለት ነው? ኔጌቲቭ 1 ፕላስ ኦር ማይነስ 5 ኦቨር 2 ሆነ ማለት ነው። ስለዚህ ሁለት መልስ አለ ማለት ነው። አንደኛው በፕላስ ይሰራል፣ አንደኛው በማይነስ ይሰራል ማለት ነው። የመጀመሪያው ኤክስ ቫልዩ ስንት ይሆናል? ኔጌቲቭ 1 ፕላስ 5 ኦቨር 2 ኤንድ ሁለተኛው ደግሞ ኔጌቲቭ 1 ማይነስ 5 ኦቨር 2 ይሆናል ማለት ነው። ከአምስት ላይ አንድ ስንቀንስ ስንት ይመጣል? 4 4 ሲካፈል 2 ይመጣል ማለት ነው። እዚህ ጋር ደግሞ ኔጌቲቭ 1 ኔጌቲቭ 5 ማለት ኔጌቲቭ 6 ነው። ኔጌቲቭ 6 ሲካፈል 2 ስንት ይመጣል? ኔጌቲቭ 3 ይመጣል ማለት ነው። ስለዚህ አንደኛው የኤክስ መልስ ስንት ሆነ? 2 ሆነ። አንደኛው የኤክስ መልስ ስንት ሆነ? ኔጌቲቭ 3 ሆነ። አሁን እነኚህ መጨረሻ ላይ ያመጣናቸው የኤክስ መልሶች ዶሜናችን ውስጥ ይገኛሉ ወይ የሚለውን ቼክ እናደርጋለን። የትኛው ዶሜን? እዚህ ውስጥ ማለት ነው። ስለዚህ አመተን ቼክ በምናደርግበት ሰዓት ፖዚቲቭ 2 ማለት ዶሜናችን ምንድነው? ዶሜናችን ማለት ኤክስ ግሬተር ዛን 1 ነው አይደል? የኤክስ ዋጋ ከማን መብለጥ አለበት? ከአንድ መብለጥ አለበት። ስለዚህ ሁለትን ስናደርገው 2 ከስንት ይበልጣል?
ከአንድ ይበልጣል። ስለዚህ ሁለት መልስ መሆን ይችላል ማለት ነው። ኦኬ ቀጥሎ ደግሞ መልሱን ስንት ነው? ኔጌቲቭ 3። ኔጌቲቭ 3 ከአንድ ይበልጣል። ኔጌቲቭ 3 ከአንድ አይበልጥም። ኦብቪየስሊ ኔጌቲቭ 3 ማለት ከአንድ በታች ነው። ስለዚህ ኔጌቲቭ 3 መሆን አይችልም ማለት ነው። ኤክስ ነው። ስለዚህ አወር ፋይናል ሶሉሽን ሴት ማን ይሆናል ማለት ነው? ኤክስ እኩል ይሆናል ሁለት ይሆናል ማለት ነው። ያ ማለት ሁለት የሚባለው መልስ እዚህ ኢንተርቫል ውስጥ ይገኛል። ከአንድ እስከ ፖዚቲቭ ኢንፊኒቲ ባለው ኢንተርቫል ውስጥ ሁለት ቁጥር ስትገኝ፣ ኔጌቲቭ 3 ግን ከአንድ እስከ ፖዚቲቭ ኢንፊኒቲ ባለው ኢንተርቫል ውስጥ አትገኝም። ስለዚህ ኔጌቲቭ 3 መልስ መሆን አይችልም። ፖዚቲቭ 2 ግን ምን መሆን ይችላል? መልስ መሆን ይችላል ማለት ነው። ስለዚህ አወር ፋይናል ሶሉሽን ሴት ምን ይሆናል ማለት ነው? ኤክስ እኩል ይሆናል ሁለት ይሆናል ማለት ነው። ስለዚህ ከዚህ በፊትም ዲስከስ እንዳደረግነው የሎጋሪዝም ኢኩዌሽንን በምንሰራበት ሰዓት አራት መሰረታዊ ስቴፖችን እንከተላለን። ስፔሻሊ መጀመሪያ ላይ ስንጀምር የሎጋሪዝሙን ዶሜን ወይም ደግሞ ዩኒቨርሱ ወይም ደግሞ መስሪያ ክልሉን ስቴት ማድረጋችንን መዘንጋት የለብንም። ምክንያቱም መጨረሻ ላይ ሰርተን የምናመጣው መልስ እዛ ዶሜን ውስጥ የማይገኝ ከሆነ መልስ መሆን አይችልም። ግልጽ ነው። መልስ መሆን አይችልም። ያ ማለት ያመጣነው መልስ ዶሜን ውስጥ ኤግዚስት የማያደርግ ከሆነ መልሳችን ኢምፒቲ ሴት ነው የሚሆነው ሲምፕሊ። ስለዚህ መጀመሪያ ዶሜኑን ስቴት ካደረግን በኋላ ፋይናሊ ሰርተን ያመጣነው የኤክስ ቫሉ ዶሜን ውስጥ ኤግዚስት የሚያደርግ ከሆነ ሶሉሽን ሴት መሆን ይችላል። ዶሜን ውስጥ ኤግዚስት የማያደርግ ከሆነ ደግሞ መልሳችን ኢምፒቲ ሴት ነው የሚሆነው። እንደ አጋጣሚ እዚህ ጋር ሁለት መልስ አገኘን። ከሁለቱ መልስ አንዱ መልስ ዶሜን ውስጥ ስለተገኘ መልሳችን ኤክስ ፕላስ 2 ሆኗል ማለት ነው። ኤክስ እዚህ እኩል ይሆናል ሁለት ሆኗል ማለት ነው። ኔጌቲቭ 3 ግን አንፎርቹኔትሊ በዚህ ኢንተርቫል ውስጥ ስለማይገኝ በዶሜን ኢንተርቫል ውስጥ ስለማይገኝ ይሄኛው መልስ መሆን አልቻለም። ይሄኛው ግን በዚህ ኢንተርቫል ውስጥ ስለሚገኝ ይሄኛው ግን መልስ መሆን ችሏል። ኤክስ እኩል ይሆናል ሁለት የሶሉሽን ሴታችን የመጨረሻ መልሳችን ነው ማለት ነው። ስለዚህ እንደዚህ አይነት ስቴፖችን እየተከተልን ጥያቄዎችን ሶልቭ ማድረግ እንችላለን ማለት ነው። ሶ ለዛሬ የነበረን ክላስ ይህንን ይመስላል። እነኚህን ጥያቄዎች ደግሞ እናንተ በቤታችሁ ቁጭ ብላችሁ ከቪዲዮ ላይ እያያችሁ ጥያቄውን በራሳችሁ መስራት መቻል አለባችሁ። ማትማቲክስ ኢዝ ኦል አባውት ኤክሰርሳይዝ። ማትማቲክስ ኤክሰርሳይዝ ነው የሚፈልገው። ማትስ እንደ ሌሎች እንደ ሽምደዳ ትምህርቶች የሚጠና ወይም የሚሸመደድ ትምህርት ሳይሆን የሚሰራ ትምህርት ነው። እጃችንን እስካላፍታታን ድረስ ጥያቄዎችን የመስራት አቅማችንን ልናዳብር አንችልም። ስለዚህ እያንዳንዱን ስቴፕ ባይ ስቴፕ ቁጥር እየቀየራችሁ እንደዚህ ጥያቄዎችን ሶልቭ እያደረጋችሁ መስራት ትችላላችሁ። በሚቀጥለው ሴሽናችን ላይ ደግሞ የተለያዩ ጥያቄዎችና የተለያዩ ትምህርቶችን ይዘን እንመጣለን። ለአሁን እናመሰግናለን። ቴንክ ዩ